እነዛን አይጥ የሆኑ ተማሪዎች መጠበቅና ማባረር ሰልችቶኛል። አለቃ እኔ እኮ እዛ ጠላቶቻችን እኮ እንዳይከታተሉን ብዬ ነው። የቀረው ነገር በጥይት እንድመታለት ትፈልጋለህ እንዴ? እዛ መስራትን ሲያው ስለ እነሱ ማሰብ ያቆምክ ይመስላቸዋል። የእኛ የሆነውን ነገር በቶሎ መመለስ አለብን። ስንዱ ያው በአብሮ አደግነትሽ ልርዳሽ ብዬ እንጂ ስራው በትንሽ ብር የሚሰራ ቢዝነስ አይደለም። እሱንም አውቃለሁ። ትርፉን መልሰን ኢንቨስት ለማድረግ አይደል እንደ ሐሳባችን። ቃል የገባሁት እኮ የተወሰነ ነገር የምንረዳዳ መስሎኝ ነበር። አንቺም የተወሰነ ባንክ ላይ ያጠራቀምሽው ገንዘብ ካለ እንድታመጪ እንጂ እንደዚህማ በባዶ ይከብደኛል። ዝም ብለህ ከኔ ውጪ ስትወስን በርታ እንድልህ ነበር የምትጠብቀው? ለሁለታችንም ስንል ይሄን ነገር ያደረኩት እዚህ ግሮሰሪ ውስጥ ብቻ ተወስነን እንዳንገል። ቆይ ከየት አምጥተልን ሞላው ነው? ችግር የለው። አንቺም ሆንሽ ሌሎቻችሁ የምትችሉትን ሰብስቡ። ሌላውን ለኔ ተይው። ወይኔ ሰለሞን አንጀቴን ነው ያራስከው። ይህንን ገንዘብ ከየትም የሰበሰብኩት እንዳይመስል በጥቂት ቀን ውስጥ 3 እጥፍ ሆኖ ካላገኘሁት 3 ጥይት ለአንተ ለሚስትና ለልጅህ እሰጣችኋለሁ። አሁን ይህን ክሽን አድርጌ ሰርቼ እራት እንበላለን። ልጄ ምን እያሰብክ ነው? አሁንም ስለዛች ልጅ እያሰብክ ነው አይደል? አይደለም። ወጡን ትቼ ጥብስ ላድርገው? አንቺስ ምን ልትበይ? አንተ ደስ እንዲልክ ብዬ እኮ ነው። አይ ችግር የለውም ወጥ በቃ ከድንች ጋር በ30 ደቂቃ ደርሰዋለሁ። የሚቀጥለውን ክፍያ ስቀበል ደግሞ የፈለከውን ነው የማደርግልህ። ቆይ ግን እንዴት ነው በዚህ ልክ እርግጠኛ ነሽው? እንዴት አሉ? በኋላ ግን የሆነ ነገር ከተፈጠረ በኋላ ምን አለ የዛን ሂስትሪ በሰማው እንድትይኝ አልፈልግም። አሁን ንትርክን ተውና ድስቱን ንጠብ። ያንተን ሐሳብ የጠየቀ የለም። ማን ነው? እኔ ነኝ የኔ ልጅ። ግቢ። ቴዲ አልመጣም፣ አላየሁትም። ዛሬ ቤቱ ነው የሚያድረው። አዝናለሁ ልጄ። ለምን? ለሁሉም ነገር ልረዳህ ይገባ ነበር። ታየው፣ አልተቀየምኳችሁ። እኔ አንተን መረዳት ሲገባኝ ሁሉም ነገር እንዳሰብኩት የሆነ መስሎኝ አንተንም ችግር ውስጥ ከተትኩ። ደግሞ ሴቶች ስላሉ ብቻ ሌላ ነገር ይፈጠራል ብዬ ማሰብ አልነበረብኝም። ልጄን መጠርጠር አይገባኝም ነበር። ችግር የለውም። ያሰብሽው ነገር ልክ ባይሆንም አጥፍተሻል ማለት አይደለም። ያኔም ቢሆን እኔ አንተን ልረዳ ባልፈለግኩበት ወቅት አንተ ግን እኔን ተረድተኸኛል። እናቴ እኮ ነሽ። ከዚህ በኋላ ግን ምንም አይነት ነገር አይፈጠርም። ችግር የለውም። እንደውም ከዚህ በኋላ ከተፈጠረ ለአባዬ 40 እንዲገርፈኝ ነው መንገድ ያለብሽ። አንተ መላኩ 40 ይገርፋል እንዴ? የእሱ እኮ ቀበቶ ሲነካኝ እንደ 2 እጥፍ ነው የምቆጥረው። አንተም አካበድከው። የምሬን እኮ ነው። ያ ቀበቶ ሲመታኝ በስመ አብ።
ደግሞ እንደዚህ እንዳልኩሽ እንዳልነግረው ዘቢ ያልነግረው አንተ ትልሽ ከጥናት አላስተጋጉል ሰለሞን እናንተን ነበር የምጠብቀው። ሜሴጅ ደረሳችሁ? አዎ፣ ግን እንዴት ነው ገንዘቡን ገቢ ሳናደርግ መልዕክት የደረሰ? ሊገባኝ አልቻለም። ሁላችሁም በእኔ ስር ስለተመዘገባችሁ ገንዘቡ ገቢ የሚደረግላችሁ አካውንት ነው የተከፈተላችሁ። አሁን የሚቀራችሁ ነገር ቢኖር ገንዘቡን ገቢ ማድረግ ብቻ። እሺ፣ መቼ ነው ታዲያ ገንዘባችንን ተመላሽ የምታደርጉልን? ተረጋግ እንጂ ደሊና፣ ገና ገንዘቡ መክፈል ይሻላል። ባለፈው በአንድ ቀን ውስጥ ነበር ክፍያው የተጠናቀቀልን። ችግር የለውም። ክፍያው መቼ እንደሚሆን አጣርቼ እነግራችኋለሁ። ግን ከዚህ በኋላ ማንኛውም ግንኙነት የሚኖራችሁ ከኔ ጋር። ይኸውልህ ገንዘቡ በጊዜው እጃችን አይግባና ተጠያቂ የምናደርገው አንተም ነው፣ እንዳትረሳ። ምንድን ነው የተፈጠረው? ምን ተፈጠረ? ግራ እያጋባኸኝ ነው ሰለሞን። ጭራሽ ከነደሊና ላይ ብድር። አንቺም ከቾምቤ ብድር ጠይቀሽ እንደነበር ሰምቻለሁ። ይሄ ግን እንደዛ አይደለም። ደሊናና ዘውዴ በእኔ ስር ሆነው ኢንቨስት ማድረግ ጀምረዋል። አንቺ እንደምትይው ብድር አይደል። በአንተ ስር ምን አይነት ኢንቨስት ነው ይሄ ደግሞ? ፒራሚድ የሚሉት አሰራር አለ። ነገሩ እንዲህ ነው ብዬ ብነግርሽ አንቺ ማወጃ። ግን አንድ የምነግርሽ ነገር በዚህ ዙር በሚመጣው ትርፍ የራሳችንን ግሮሰሪ መክፈት ያስችላል። እርግጠኛ ነህ? እርግጠኛ ነኝ። ኧረ የዛሬው እንቁላል ደግሞ በስጋ ነው። እትዬ ገሊላ በጣም እየተንከባከበችን ነው። ደግሞ ጸባያችሁ በዛው ከቀጠለ እንክብካቤውም ይቀጥላል። ምን ነው መልስ የለም? አይ በጣም ይጣፍጣል። ዘውዴ ያስመዘገበች እንዴ? ምኑን? መንጃ ፈቃዱ ነው። አይ ምንም አልነገረችኝም። እንዴ መንጃ ፈቃድ ትምህርት ቤት ልትመዘገብ ነው? ታዲያ እኮ ይሄ በጣም ትልቅ እርምጃ ነው። እንዴት ታዲያ እስካሁን አልነገርከኝም? እርግጠኛ ሰው ነገር አለው ብዬ ነው። የቤተሰብ ፍቅር ማለት ይሄ ነው። እናንተ ስለ ራሳችሁ ማሰብ በጀመራችሁበት ሰዓት እንኳን ወላጆች ስለ እናንተ መጨነቅ አላቆሙ። ቢሞላላት ኖሮ ታስመዘግብ ነበር። ታዲያ ምን ችግር አለ እኛ ብናበድራት? አይ እኛ እንድናግዛት አልፈለገችም። አዎ እንደዛ አልፈለገችም። ለምን? እኔ ያደርጓለሁ ነው የምትለው። ወላጅ ለልጆቹ የሚያስፈልገውን ነገር ማድረጉ በራሱ ስኬት ነው። ታዲያ እነዚህ ጎረምሶች ይህንን መቼ ይረዱታል ብለን
ያሳሰበ ነገር ያለ ይመስላል። ምን ያው የግሮሰሪ አስተዳዳሪ ሆነ እኮ ሌላ ግሮሰሪ መታየት ትንሽ ከበድ ይላል። እንዴት እባክህ? ልትሰልላቸው የመጣ ነው ይመስላቸው። ይሄ እኮ የኢንቨስተሮች ባህሪ ነው። ንግድ ደግሞ ኮምፒቲሽን፣ የተቃራኒዎችን ደካማ ጎን ጠንቅቀህ ማወቅ አለ። እሱ መች ጠፋኝ ብለን ነው። ወደ ዋናው ጉዳያችን ስንገባ ብሩን ሰበሰብክ? ምን አይነት የቢዝነስ ሰው እንደሆንክ ማንም አልተረዳክም ማለት ነው ሰለሞን። በጥቂት ጊዜ ውስጥ በከፍታ ላይ መብረር ስትጀምር ሰዎች አንጋጠው ይመለከቱ። ከዛ በፊት አንድ ነገር ልጠይቅ ነው መጣት። ምን ነው? ምን ተፈጠረ? በእኔ ስራ ያስገቧቸው ሰዎች ገንዘቡ የሚከፈላቸው መች እንደሆነ ማወቅ ይፈልጋሉ። ታዲያ እኮ ቀላል ነገር ነው። ከዚህ ቀደም ለነሱ ንዱ ገንዘቡ ሲከፈል የነበረው በ24 ሰዓት ውስጥ ነው። ስለዚህ በ24 ሰዓት ውስጥ ነው የሚከፈለው ልበላቸው? በሚገባ እንጂ። ጥሩ በቃ ገንዘቡን ሰብስቤ ስለጨረሱ በኋላ ቢሮ ይዤ እመጣልና እሰጥሃለሁ። አትቸገር። ስራ እንደሚበዛብህ ስለማውቅ ጸሐፊ ዶክመንቶችን ይዛ እንድትመጣ አደርግና ግሮሰሪ መጥቼ እንጨርሰዋል። ጥሩ ሳስበው ለተማሪዎቻችን የተወሰነ ግንዛቤ ማስጨበጫ ዘመቻ ማድረግ ይኖርብናል። የስነ ልቦና አማካሪ ፈልገን ምን እንደተፈጠረ ማወያየት አለብን። እስማማለሁ። እንደዚህ አይነት ስነ ምግባር የሚፈጥረውን አደጋና ተጽዕኖ ማስገንዘቢያ መስጠት አለብን። በጣም እንጂ የትምህርት ቤታችንን ስም ለማድረስ ከክርክሩ የተሻለ ሀሳብ አልነበረም። ድንገት የሳሮን ጉዳይ ባይፈጠር። አሁን ባለው ሁኔታ ደግሞ ክርክሩን ማድረግ አንችልም። እና ምን ይሻለናል? ነገሮች እስኪረሱ መጠበቅና የትምህርት ቤታችንን መልካም ገጽታ መገንባት የሚችልበትን መንገድ መፈለግ ይኖርብናል። በተፈጠረባት ተጽዕኖ ሳሮን ከቤቷ ልጠፋ ነበር። የምርህን ነው? ስለዚህ ተማሪዎቻችን ላይ ምን ያክል መስራት እንዳለብን የተረዳሽ ይመስለኛል። የምርህም ባልሆነ ምኑ? ሰለሞን ከግሮሰሪው ገንዘብ ላይ እንዳትወስድ። ለምን? ይሄ የማይሆን ነገር ነው። የግሮሰሪው ገንዘብ መንቀሳቀሻ ነው። ምን ችግር አለ ታዲያ? በ24 ሰዓት ውስጥ መልሼ ተኳል። ባይሆንስ? ባይሆንስ? ቸርነት አብሮ አደጌን ውስጥ የነበረው አንቺ ራስሽ አይደለሽ? ደግሞም ከአንድም ሁለት ጊዜ ኢንቨስት አድርገሽ ብርሽ ተመልሶልሽ። እናማ ኢንቨስት ሳረግ እንደዚህ የሚያደርግሽ ነገር የለም። በእውነቱ ከሆነ እንደ ሚስትነትሽ ከጎኔ ልትቆሚ ነበር የሚገባው። እንዴት ነው እያጠፋህ እንደሆነ እያወቅኩኝ ካጠገብህ መሆኑ? እኔ ኢንቨስት ሳረግ ጊዜ ነው እንዴ ጥፋት የሚሆን? በዚህ ጉዳይ ከአንተ ጋር መነጋገር አልፈልግም። ከአባትህ ጋር ችግር ውስጥ ስትገባ እኔን አይመለከተኝም። እርግጠኛ ነሽ እሱ ብቻ ነው እንደዚህ ያበሳጨሽ? ምን ማለት ፈልገህ ነው? ያው እኔ ከቸርነት ጋር መስራት ስጀምር ቸርነት ጥሩ ኢንቨስተር ስላገኘ
ጣል ስላደረገሽ እሱን ያናደደሽ እርግጠኛ ነኝ። ትምህርት ቤት ተናፍቀሻል። እኔን ደስ እንዲለኝ ብለሽ መደለል አይጠበቅብሽም ሚላት። የምሬን ነው። ጓደኞችሽ ደጋግመው መች እንደምትመጪ ሲጠይቁኝ ነበር። ወደዛ ትምህርት ቤት ተመልሼ መሄድ አልፈልግም። ለምን? ያ ሁሉ ነገር ከተፈጠረ በኋላ አሁን ተመልሶ የሚሄድ ሞራል የለኝም። ሁሉም ሰው ሳምራዊት እንዳቀነባበረችው ያውቃል። በዛ ላይ እሷ ራሱ ተነስተ ትምህርት ዛሬ ደግሞ ሰላምታም የለም። በጣም አበሳጭተኸኛል። ምን ነው? ምን አደረኩ? እንዴት እንደዛ ታደርጋለህ? እኔን ከቢዝነሱ ማስወጣት ሳያንስ ሰለሞንን ከየት አምጥቶ ኢንቨስት እንዲያደርግ ነው እንደዛ አይነት ነገር ውስጥ ያስገባው? ስንዱ የኔትወርክ ማርኬቲንግ ስላልገባሽ ነው እንጂ አሁን ለባለቤትሽ እያደረኩ ባለሁት ነገር ታመሰግኘኝ ነበር። ምን ማለት ነው? ባለቤትሽ በስሩ ብዙ ደንበኞችን በመሰብሰቡ ትልቁን ትርፍ የሚያገኘው እሱ ነው። ምን አይነት አሰራር ነው እሱ ደግሞ? እንደዚህ ነው ቢዝነስ የሚሰራው። ታዲያ ለምን ለኔ ያልነገርከኝም? እንደነገርኩሽ ላንቺ እንደ አብሮ አደግነትሽ ውለታ ልሰራልሽ ብዬ ነው ያደረኩት። በዛ ላይ ደግሞ ባለቤትሽ ኢንቨስት አደረገ ማለት አንቺ ኢንቨስት አደረግሽ ማለት ነው። ለምንድን ነው ለሱ ደስተኛ መሆን ያቃተሽ? እንደሱ አይደለም። እና ሰለሞን ገንዘቡን ለማግኘት ጥሩ ከማይባሉ ሰዎች ጋር ግንኙነት ጀምሯል። ይሄን ደግሞ እኔ አልፈልገውም። እኔን አላመንሽኝ ማለት ነው? ማመን አለማመን አይደለም። ባለቤቴ ከእንደዚህ አይነት ሰዎች ጋር እንዲሰራ አልፈልግም። ክፍያው አንድ ቀን ቢዘገይ ምን ሊያረጉት እንደሚችሉ ታውቃለህ? ምንም የሚያሳስብሽ ነገር የለም። ክፍያው በጊዜ እጁ ላይ እንዲገባ አደርጋለሁ። እኔ አንቺም በሆን አዲስ ለሚከፍተው ግሮሰሪ ቦታ ሳፈላልግ ቆይ ነበር። ይልቅ ባለቤትሽ አሁን ይምጣና ወረቀቱ ላይ ፈርም። ጊዜ የለንም፣ መፍጠን አለብን። እዚህ የለም፣ ጠብቀው ይመጣል። ለተፈጠረው ነገር በሙሉ ይቅርታ አድርጊልኝ። ሁላችሁንም አስቀይሜያችኋለሁ። አንቺ ምንም አላደረግሽም።
ከምስጋና ጋር ምንም እንደሌላችሁ ስትነግሪኝ መቀበል ነበረብኝ። ጥፋቱ የኔ ነው። ምንም አላጠፋሽ። ቢሆንም አንቺ እናቴ ነሽ። ለእኔ ጥሩ ነገር ብቻ እንደምትመኝልኝ ማሰብ ነበረብኝ፣ ግን አላደረግኩም። ቸርነት አልመጣም እንዴ? አባትህ ሲፈልግ ነበር። ለምን? ገንዘቡ እንዳስገባህና እንዳላስገባህ ለማወቅ። የጠየቅኩሽን ብቻ መልሽ። ቆይ አንተን የምነግርህን ነገር አትሰማ? ምኑን ነው የምሰማሽ? ኢንቨስት ማድረጉን ትቼ እዚህ ቤት ብርጭቆ አጣቢ ሆኜ መኖሬ ነው ወይስ አንቺ ከቸርነት ጋር ኢንቨስት አድርገሽ ጠቀም ያለ ገንዘብ ማግኘትሽ? ከአባትህ ጋር በገንዘብ ጉዳይ ጭቅጭቅ ውስጥ መግባት ከፈለግ የራስህ ጉዳይ ነው። እኔ ግን በዚህ ምክንያት ምንም አይነት ችግር ውስጥ መግባት አልፈልግም። ለዘመናት የለፋሁበትን ለብሌን ሲያወርሳት አይተሻላል። እናትን ትመስለኛለህ። ለዛ ነው የምጠላ እንዳለኝ ከአንቺ በላይ ማን ያውቃል? እና እንደዛ ስላለህ ብቻ ገንዘብ ማባከን ትችላለህ ማለት ነው? ብታውቂው ይሄ ገንዘብ ለዘመናት ላብና ደሜን ያፈሰስኩበት ነው። በሱ ስም ስለተቀመጠ ብቻ የሱ ነው ማለት አይደለም። ደግሞ ከሱም ስባራ ሳንቲም አልፈልግም። ክፍያ ሲፈጸምልኝ በሙሉ መልስለታል። እኔን ግን ግርም ያለ እንደ ሚስትነት ከጎኔ መቆም ሲገባሽ አንድ ደህና ነገር ባገኝ እሱን ለማጣጣል ላይታች ታያለሽ። የምትወጂውን ሻይ ነው ያፈላሁልሽ። አመሰግናለሁ ውዴ። እንዴት ነው ውለው ታዲያ? ምንም አይልም። ምን ነው ሀሳብ የገባሽ ትመስያለሽ? የምስጋና ነገር በሳሮን በጣም የተጎዳ ይመስለኛል። ትኩረት ልንሰጠው ይገባል። ታዲያ ምን ማድረግ እንችላለን? እኔም እሱ ነው ግራ ይገባኝ። አሁን መጨነቅሽን ተይና አረፍ በይ። ሁሉም ነገር ቀስ እያልን እናስተካክላለን። ሻይን እየጠጣሁ ባርፍ ነው የሚሻለው። ስላረፈርኩ ይቅርታ። ምንም ማለት አይደለም። እዚህ ላይ ፈር እነሱ ንዱን አስፈርማቸው ነበር እንዴ? እንደነገርኩ ነው። ለእነሱ እንደ ውለታ ስለዋልኩላቸው እንጂ በዛ የብር መጠን ኢንቨስት ማድረግ ስለማይችሉ ምንም አይነት ዶክመንት አላስፈረምኳቸው። ይሄኛው ያንተ ኮፒ ነው።
እንኳን ደስ አለ። ከክላውድ ኢንቨስትመንት ግሩፕ ጋር በጋራ መስራት ጀምረሃል። ገንዘቡን መቁጠር ትችላለህ። አምናሃለሁ። ገንዘቡ ሲከፈለኝ መጀመሪያ የምጋብዘው አንተ። እጠብቃለሁ።